ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? ዛሬ የምንመለከተው በልዩ ፕሮግራማችን በኢትዮጵያ ፖለቲካ ውስጥ እጅግ አከራካሪ ከሆኑት አንዱ በ1987 ህገ መንግስት አንቀጽ 49 እና በአዲስ አበባ የባለቤትነት ጥያቄ ላይ ያተኮረ ይሆናል። በዝርዝር እንመለከተዋለን። የአዲስ አበባ ነዋሪዎች ራሳቸውን የማስተዳደር ህገ መንግስታዊ መብት አላቸው ሲባል፣ በሌላ በኩል ደግሞ የኦሮሚያ ክልል በከተማዋ ላይ ያልተበየነ ልዩ ጥቅም አለው ይላል። ይህ ያልተጣጣመ ህገ መንግስታዊ ድንጋጌ ከተማዋን የፖለቲካ ሽኩቻ ማዕከል ያደረጋት ሲሆን የከተማዋ የወደፊት ዕጣ ፈንታ በብሔር የበላይነት መወሰን አለበት ወይስ በዜግነት የሚል ጥያቄ ይህን ጉዳይ ታዲያ ታሪካዊና ህጋዊ ማስረጃዎች ላይ ተመስርተን በዝርዝር የምንመለከት ይሆናል። ከህገ መንግስቱ ውስጣዊ ግጭቶችና የልዩ ጥቅም ብዥታዎች ስንመለከት አንቀጽ 49 በጥልቀት ስንመረምረው ግልጽ የሆነ ውስጣዊ ግጭት እናገኛለን። ንዑስ አንቀጽ 1 እስከ 4 አዲስ አበባ የፌዴራሉ መንግስት መዲና መሆኗን ነዋሪዎቿም ሙሉ የራስ አስተዳደር መብት እንዳላቸውና በህዝብ ተወካዮች ምክር ቤት ውክልና እንዳላቸው ቢደነግግም ይህ ነዋሪዎቿን ባለሙሉ መብት የፖለቲካ ማህበረሰብ ያደርጋቸዋል። ባለሙሉ መብት የፖለቲካ ማህበረሰብ ያደረጋቸው ቢሆንም ንዑስ አንቀጽ 5 በአንጻሩ የኦሮሚያ ክልል በአገልግሎት አቅርቦት፣ በተፈጥሮ ሀብት አጠቃቀምና ተመሳሳይ ጉዳዮች ላይ ልዩ ጥቅም እንዳለው ይደነግጋል። ነገር ግን ህገ መንግስቱ የዚህን ልዩ ጥቅም ወሰንና ገደብ አላስቀመጠም። አዎንታዊ የጎረቤትነት ግንኙነትና የጋራ አገልግሎቶች አስፈላጊ ቢሆኑም ልዩ ጥቅም የሚለው ቃል ከተማዋን የመጠቅለል፣ የህግ የበላይነት የመጫን ወይም የነዋሪዎቹን የራስ አስተዳደር መብት ጉዳዮችን ያነሳል። ይህ በእንዲህ እንዳለ ከታሪክ እውነታዎች አንጻር ስንመለከት አዲስ አበባን በተመለከተ የሚቀርበው ዋና ትረካ ከተማዋ የተቆረሰችው ከኦሮሚያ ነው የሚል ትረካ ቢሆንም፣ ነገር ግን የታሪክ ጊዜ ቅደም ተከተሎችን ስንመለከት ታዋቂው የታሪክ ተመራማሪ ፕሮፌሰር ሀብታሙ ተገኝ በሰሩት ጥናት እንደሚያስረዱት በ15ኛውና በ16ኛው ክፍለ ዘመን በዚሁ አካባቢ በአረራ የተባለች ትልቅ የኢትዮጵያ ፖለቲካ ሃይማኖት ማዕከል የነበረች ከተማ እንደነበረች ያስረዳል። የኦሮሚያ ህዝብ ወደ ማዕከላዊ ሸዋ የሰፈረው ከዚች ከተማ መፍረስ እና ከ16ኛው ክፍለ ዘመን ወረራ በኋላ መሆኑ፣ በተጨማሪም የዛሬው አዲስ አበባ የተቆረሰችው ቀድሞ ከነበረው የኦሮሚያ ክልል አይደለም። ምክንያቱም የኦሮሚያ ክልል የተዋቀረው 1983 ዓመተ ምህረት በኋላ ሲሆን አዲስ አበባ ግን ከዛ አንድ ክፍለ ዘመን ቀድማ የተቆረቆረች የሀገሪቱ ማዕከል ነበረች። ከተማዋ በሁሉም የኢትዮጵያ ብሔረሰቦች ሀብት፣ ጉልበት እና ታክስ የተገነባች የጋራ መዲና ነበረች። መፍትሄው ምንድነው? የዜግነት ፖለቲካ ወይስ የህግ ማሻሻያ? ለዚህ ህገ መንግስታዊና ፖለቲካ ውጥረት መፍትሄው ሌላ የብሔር ባለቤትነት መተካት ሳይሆን መፍትሄው እውነተኛ የዜግነት የበላይነት ማረጋገጥ ነው። ለዚህም የሚከተሉት መሰረታዊ እርምጃዎች ቢወሰዱ አንቀጽ 49 ንዑስ አንቀጽ 4ን ማጠናከር፣ የአዲስ አበባ ነዋሪዎች ያለምንም የውጭ ክልል ወይም የፌዴራል መንግስት ጣልቃ ገብነት ከተማቸውን በነፃነት የሚያስተዳድሩበት ህገ መንግስታዊ ዋስትና ሊረጋገጥ ይገባል። አንቀጽ 49 ንዑስ አንቀጽ 5ን በግልጽ ድንጋጌ መተካት አስፈላጊ ሲሆን ይህም አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና መሆኗም ሊደነገግ፣ እንዲሁም ከኦሮሚያ ክልል ጋራ የሚኖሩ አካባቢ ጥበቃ፣ የውሃ፣ የትራንስፖርት፣ የቆሻሻ አወጋገድ ጉዳዮች በገለልተኛ የሜትሮፖሊታንያ ማዕቀፍ በጋራ ጥቅምና ማስረጃ ላይ ተመስርተው እንዲመሩ ማድረግ ሌላኛው መፍትሄ ነው። የተፈናቀሉ ዜጎች ካሳ ማግኘት፣ በልማት ስም የተፈናቀሉ ግለሰቦችና ማህበረሰቦች ተገቢ የህግ ሂደትና ካሳ ሊሰጣቸው ይገባል። ነገር ግን ግለሰብ ጉዳት ወደ ክልል ወይም ብሔር ባለቤትነት ሊቀየር የማይገባ መሆኑ አማራጭ የሌለው መፍትሄ ነው። ውድ ተመልካቾቼ አዲስ አበባ የፌዴራል መንግስት የግል ንብረት አይደለችም። የኦሮሚያ ክልል ልዩ ይዞታም ልትሆን አትችልም። አዲስ አበባ የነዋሪዎቿ ዲሞክራሲያዊ ከተማና የመላው ኢትዮጵያ የጋራ መዲና ነች። የከተማዋን መብት ማስከበር ከኦሮሚያ ህዝብ ጋር መጋጨት ሳይሆን የኦሮሞ ተወላጅ ነዋሪዎቿን ጨምሮ ሁሉንም ዜጎች ያቀፈ የጋራ ዜግነት መፍጠርን ይጠይቃል። ስለተከታተላችሁኝ አመሰግናለሁ። በዛሬው ህገ መንግስታዊ ታሪካዊ ትንተና ላይ ያላችሁን አስተያየት በኮሜንት አካፍሉ። ቻናላችን ሰብስክራይብ በማድረግ ወቅታዊ ትንታኔዎችን ይከታተሉ። ሼር እንሰ